ጊዜ ነው የሚፈጁት። እሺ ሌላ ሰው ካለ እንቀበላለን። ቴንክ ዩ ጋይስ። ሌላ ሰው ካለ እንቀበላለን። ተባረኩ። yes alright እሺ ዳኒ እንትኑን አንዴ ታሳያችሁ። ሰላም ናችሁ? ግን ሰላም ልበላችሁ። እንዴት ናችሁ? ሰላም ናችሁ ወይ ወገኖች? ኤፊ ሰላም እግዚአብሔር ይመስገን። አሳዩት እስቲ አንዴ እንደገና ስክሪንሾት እንዲያደርጉ አካውንቱን ሁሉን አሳዩ። አልፎ አንዳንድ ሰዎች ያስገቡ ነው እና ወገኖች በጣም እንፈልጋችኋለን። ተባረኩ። ይሄ ሊል ፈልጌ ነው። ጌታ ይባርካችሁ። ቀጥሉ ዳኒ። እሺ ተባረክ ኤባ። እሺ ሰላም። በጣም ነው የማመሰግናቸው። በጣም ነው የምደግፋቸው። አም ሶ ሃፒ። ተናገር እውነቱ በጣም ተጠቅመለ ዳኒ። አንተን ብሩክም ዩ አር ሶ ብሌስድ። በጣም የተባረካችሁ ልጆች ናቸው። እናንተም ደግሞ በርቱ። እግዚአብሔር ባዝነሳሱ እናንተ በእናንተ አይደለም የምትሰሩት ስራ ቀላል አይደለም። እናንተ የሀገራችን ባለውለታዎች ናቸው። ግን ታሪክ አይረሳችሁ። ሪሊ ከድቅድቅ ጨለማ ወደ ብርሃን እያመጣ የዛሬ 100 ዓመት ቢሆን 60 ዓመት ቢሆን ሀገራችን ምን ትሆን ነበር? ኢኮኖሚካሊ ፖለቲካሊ። ስለዚህ የምትረሱ ዜጎች አይደሉም። በርቱ። አቅሜን ያህል ከእናንተ ጋር ይሆናል። በውስጥ በኩል ተናገር እውነቱም ጽፌ ያለው ለኤፍሬምም ዳኒ በርታ። አቅሜ የፈቀደልኝ ያህል እግዚአብሔር በረዳኝ መጠን ከእናንተ ጋር ይሆናለሁ። ይሄን ነው ብቻ ማለት የምፈልገው። አመሰግናለሁ። መልካም ጊዜ ይሁንላችሁ። በርቱ። ተባረክ ኤባ። ዳኒ በጣም የሚገርም ወንድም ነው። ደውሎ አናግሮኛልና ደርሶኛል። ኤባ ተባረክ እና ሰፖርት አድርገዋል። ቀጥለ ወንድሜ። ከጎናችን ቁም። ከኤርሚ ጎን ቁሙ። ከወንጌል ጎን። እሺ ጸጋ ይብዛልህ። ተባረክ ወንድማችን ኤባ ተባረክ። እሺ ሞዴሬተሮች ዩዘር 2904ን ሚዩት ያደረጋችሁ ሰዎች ካላችሁ ፍቱት። አሁን ሞዴሬተሮች የኛው ወንድም ነው። ሌላ ሰው ሚዩት አደርጋለሁ ብላችሁ ይመስለኛል በስተት ሚዩት ያደረጋችሁት። ካደረጋችሁት ፍቱት። ጸጋ ይብዛላችሁ። ያው ኮመንት መጻፍ አልቻልኩም እያለኝ ስለሆነ ማለት ነው። እሺ ሌላ ሰው ካለ ኖት ሚ። እሺ መሴ ሰላም፣ እንዴት ነሽ? ሰላም ብያለሁ። የተወደዳችሁ የአባቴ ብሩካን ሁላችሁም፣ እነርሚ፣ ዳንዬ፣ ቢኒ፣ ኤፊ ሁላችሁም እንዴት ናችሁ? ሰላም ናችሁ ወይ? የጌታችን የአባታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በጣም እንደምወዳችሁ ያው ልገልጽ ነው በተቻለኝ አቅም። ያው አረብ ነኝ ያለሁት እንዳልከው ለመውጣትም ብዙም ስለማያመች እንጸልይላችኋለን። በተቻለን አቅም የጌታን ስራ እጅ ለእጅ ተያይዘን ለመስራት እንቆማለን። ዳንዬ በጣም እንደምንወዳችሁ ደጋግመን እንግዲህ እንገልጻለን። ተባረኩልኝ። ጸጋ ይብዛላችሁ። ወንጌል ያሸንፋል። ወንጌል ይቀጥላል። ዳኒ እያወራ ከሆነ ሚዩት ነክ። ምናልባት እያወራ ከሆነ ዳኒ ሚዩት ነህ። ተባረኪ መሲታችን። እግዚአብሔር አብስቶ ይባርክሽ። ኤርሚነት ወንድምነት የምትችል ከሆነ አንድ ጊዜ ለስክሪንሾት እንዲመች ከኋላ ዘግይተው ለመጡ አካውንቱን የፔፓሉን የዜሉን እና የኢትዮጵያ ንግድ ባንክ ይኸው ቤተሰቦች ዘግይታችሁ ለመጣችሁ ይህንን አንዴ ስክሪንሾት አድርጋችሁ ኤርጀንት ለሆነው እንትን እርዳታ ይህንን እንድትጠቀሙ በጌታ ፍቅር እናሳስባችኋለን። ያው እዚህ ላይ ያለውን አንዴ ስክሪንሾት አድርጋችሁት። ፔፓሉ የኤርሚ ነው፣ ዜሉ የወንድም ኤፍሬም ነው፣ ንግድ ባንኩ ደግሞ የወንድማችን ዳንኤል ይልማ ነው። ከየትም ቦታ ያላችሁ ከኢትዮጵያም፣ አረብ ሀገርም፣ ከአውሮፓም፣
ከአሜሪካም ያላችሁ ይሄ አሁን አስቸኳይ ለሆነው ኤመርጀንሲ ለሆነው ጉዳይ ማገዝ እፈልጋለሁ፣ እጄን መዘርጋት እፈልጋለሁ የምትሉ ቅዱሳን እናንተ በዚህ እንድትጠቀሙ ስንል በጌታ ፍቅር እንጠይቃችኋለን። ዳንዬ ተመልሰ ከሆነ ማይክ ፍሪ። ሌሎቻችሁም ካላችሁ ገስት ላኩ። እንዲሁ ቃል መግባት የምትፈልጉ ሀሳባችሁን መግለጽ የምትፈልጉ በተለይ ከዚህ ከእርዳታው ጋር ተያይዞ በዚህ አገልግሎት ተጠቅም ያለው ተባረክ ያለው የምትሉ ቤተሰቦች ማለት ነው እና ገስት ልካችሁ የገባችሁበትን ዓላማ ተናግራችሁ ቃል ገብታችሁም አሁንም ይኸው በተጠቀሰው አካውንት ማስገባት የምትችሉ መሆናችሁን እንድትገልጹ በጌታ ፍቅር እንጠይቃችኋለን። ዳንዬ ማይክ ፍሪ። ተባረኩ ቢኒያ። ቴንክ ወንድምነት ጸጋ ይብዛላችሁ። ተባረኩ። እንግዲህ ረጅም አንቆይም። ወደ አገልግሎት ወንድምነት ቤት የሚከፍት ከሆነ በጣም ስለምችል ከዚህ በኋላ ወደ አገልግሎቱ እንሄዳለን። ይሄን ያህል ከተናገርን በቂ ነው። በቂ ነው ሚንስ ምንድነው? ለዛሬ በቃል ግን ሰው በአንድ ቀን ሁሉ አይሰማም። ዛሬ የሰማ ሰው ነገ ላይሰማ ይችላል። ነገ የሚመጣ ሰው ዛሬ ላይሰማ ይችላል። ስለዚህ ምናልባት እንደዚሁ በማስታወቂያ ደረጃ አብረው ሊቆሙ የሚችሉ ሰዎች ከኔ ጋር ብቻ አይደለም፣ እዚህ ከሚያገለግሉ ወንድሞች ጋር ሁሉ ጭምር ታውቃላችሁ፣ ወንድሞች ተሰጥተው የሚያገለግሉ ማለት ነው። ከነሱ ጋር ሁሉ ጭምር አብሮ መቆም በእውነት ለሚያገለግሉ ማለት ነው። የወንጌል አገልግሎት የሚባለው ፓርት በጣም የተጎዳ የአገልግሎት ዘርፍ ነው ብዬ ብል ማጋነን አይሆንም። ምናልባት ይህን ሀሳብ ልትጋሩ የምትችሉ ሰዎች በዓለም ዙሪያ ልትሆኑ ትችላላችሁ። በቤተ ክርስቲያን ካሉ የአገልግሎት ዘርፎች ውስጥ የወንጌል አገልግሎት የሚባለው ክፍል በጣም የተጎዳ የአገልግሎት ዘርፍ ነው። እኔ የታዘብኩትን ልንገራቸው ወንድሞች እናቶች፣ ከጥቂቱ እንኳን ማለት ነው። ከኢትዮጵያ ጀምሮ የአገልግሎቱ ዘርፍ ውስጥ የሚያገለግሉ አገልጋዮችን ሲያበረታቷቸው አይታይም። መድረክ ላይ ቆመው የሚዘምሩ ዘማሪዎችን፣ ኳየሮችን የራት ጊዜ፣ የሻይ ጊዜ፣ የቡና ጊዜ ብለው ከአንዴም ሁለቴ ፕሮግራም ሰርተው ሲጠሯቸውና መሪዎቹ ከነሱ ጋር አብረው ተገኝተው ምሽት እራት ሲበሉ፣ የቡና ጊዜ አብረው ሲያሳልፉ፣ በአገልጋዮች በፓስተሮች ግቢ ውስጥ ተጠርተው ድንኳን ተተክሎ ሁሉ ጭምር፣ አንዳንዴም ሆቴል ላይ ሁሉ ጭምር በጣም ኢንከሬጅ ያደርጓቸዋልና ጌታ ይባርካችሁ ምናምን ነገር መባል አለባቸው። አዎ ኢንከሬጅ መደረግ አለበት። የኳየር የዝማሬ አገልግሎት አዎ እና በጣም ሲያደርጉ አይቻለሁ ወንድሞች ናቸው የታዘብኩት ማለት ነው። በትዝብትም ጭምር ነው ያየሁት። መደረጉን አልቃወም፣ ግን የህፃናት ሰንዴ ስኩል ላይ የሚያስተምሩ አስተማሪዎች እንደዛ ሲደረግላቸው አይቻላቅም። የጸሎት ውስጥ ቲም ቸርች ውስጥ ያለ የጸሎት ቲም ውስጥ እንደዛ ሲደረግላቸው አይቻላቅም። ወንጌል ስርጭት ያለበት ላይ እንኳን ፈልገው ሊመጡ ቀርታለ እኛ ፈልገናቸው እንኳን አናገኛቸውም። መሪዎቹ እንኳን ሻይ አብረን እንጠጣ እራት አብረን እንብላ ብለው ሊሉን ቀርቶ አይደለም ፈልገናቸው እንኳን አናገኝም። አየህ ታዲያ ምንድን ነው የሚሰማቸው? እንዴት በአንድ ቤተክርስቲያን ውስጥ ቤተክርስቲያኒቱ የአገልግሎት ዘርፎች እነዚህ ያሉኝ ብላ ከሰንዴ ስኩል መድረክ ላይ ቆሞ እስከሚሰብከው አገልጋይ ጀምሮ
በየዲፓርትመንቱ የአገልግሎት ዘርፍ አለ። የህፃናት ክፍል አለ፣ የእናቶች አለ፣ የኳየሮች አለ፣ የወንጌል ስርጭት አለ፣ የጸሎት ቲም አለ እና በጣም ነው የታዘብኩት ወንድሞች እናቶች። በጣም ማለት ኢንከሬጅ አይደረግም። ጌታ በእናንተ እኮ ስራ እየሰራ ነው ብለው ከነገሩንም የሚነግሩን መንገድ ላይ እግረ መንገዳቸውን ሲያልፉ ነው እንጂ ጠርተው እንደዚህ አብረን ደስ እኮ ይላል። የግድ የእራት ይጋብዙን እያልን አይደለም፣ ግን ምንም በቃ እኛ እሱ ጋር አይደለም ቁም ነገሩ እና ምንድነው እንትን ኢንከሬጅ አይደረግም፣ ብዙ አይበረታታም። በተለይ የወንጌል አገልግሎት የሚባለው አገልግሎት በጣም የተጎዳ አገልግሎት እንደሆነ በአገልግሎቱ ዘርፍ ላይ ጌታን ካወቅኩበት ጊዜ ጀምሮ እስካሁኗ ሰዓት ድረስ ያለሁበትም የአገልግሎት የወንጌላዊነት ጥሪ ስለሆነ በጣም አውቀዋለሁ። በተለይ አዲስ አበባ በነበርኩበት ሳለ እንግዲህ የኛ ጉባኤ እግዚአብሔር ቤተክርስቲያን አሴምብሊ ቸርችን እማያውቅ የለም። የገንዘብ ችግር ያለባት ቤተክርስቲያን አይደለችም። ዳኒ ወንድምነት የገንዘብ ችግር ያለባት ቤተክርስቲያን አይደለችም ቤተክርስቲያናችን ማለት ነው። በወቅቱ እነ ዶክተር ቤተ በጣም የተከበሩ ቤተሰብ እነሱ ነበሩ በበላይነት ይመሩት የነበረው ማለት ነው። በፍጹም የፋይናንስ ችግር የነበረባት ቤተክርስቲያን አይደለችም ጉባኤ እግዚአብሔር አሴምብሊ ቸርች። ግን አውትሪች ወንጌል ስርጭት ወጥተን የምንሰብክ ሰዎች የምንበላው አይደለም። ሩቅ ቦታ ላይ ከሄድን ለምሳሌ ወደ ለጋህር አካባቢ ከሄድን እንደን አይነቱ ወደ ፈረንሳይ ለጋሲዮን ለመመለስ 55 ቁጥርን ባስ ለመያዝ ገንዘብ አጥቼ አውቃለሁ። የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ የወንጌል ስርጭት አገልጋይም ሊደርም ሆኜ ማለት ነው 55 ቁጥርን ከለጋር ከዛ ከአየር ጤና ስትመጣ እኔ ፈረንሳይ ለጋሲዮን ቀበሌ 07 ስለተከራየው ድንገት አውትሪች ለመስበክ ስንወጣ ወደዚህ ከቤተክርስቲያኑ ነው የምንጀምረው። 6 ኪሎ እዚህ በ5 ኪሎ አካባቢ አድርገን 4 ኪሎን በቃ እንደዛ እየመሰከር ወርታች ቁልቁለት በቤተ መንግስት በውጭ ጉዳይ ሚኒስትር ጋር አድርገን ዋናው መስመር ተከትለ ማለት በዚህ በመስቀል አደባባይ አድርገን እንሄዳለን እስከ ለጋህር ድረስ ማለት ነው። ስትመለስ ግን ዳገት ነው እና ይርባል፣ ይጠማል። ምንድነው ቦምቦሊኖ እንኳን ለመግዣ ይጠፋል። ቤተክርስቲያናችን ግን ሀብታም ናት። በጣም እኛውን የጠራቸው አባት በጣም ትልቅ አባት ናቸው። ዶክተር ቤታ ማለት ነው። ያቁኛል በአካል እሳቸው ነበሩ ይመሩት። እሳቸው ከላይ ናቸው ያሉት። በእርግጥ እሳቸውን ባናገኝም ፓስተሮቹ አሉ፣ ፓስተር ወሌ ሌሎቹ አሉ። ማንም ዞር ብሎ ያንን የአገልግሎት ዘርፍ ክፍል የሚያዩ የለም ወይ? እነሱ የሆነ ነገር እያደረጉ ለእኛ አይደርሰን ሊሆን ይችላል። ደግሞ እኔ ሊደር ነኝ። ሊደር ስለነበርኩ አውቃለሁ በነበርኩበት ጊዜ ማለት ነው። ምን ልላችሁ ነው? እነሱን ለማውቀስ ሳይሆን ሌሎችም አብያተ ክርስቲያናት ውስጥ ያሉትን ጠይቄያለሁ። በመሰር ክርስቶስም በተለያዩ ቦታ ላይ ያሉትን እንዲሁ ናቸው። ማንም ዞር ብሎ አያቸውም። የወንጌል ስርጭት አገልጋዮችን ምስክርነት ሄዶ ከማያምን ሰው ጋር አንዳንዱ ተቀጥቅጦ ተደብድቦ ደምቶ ሁሉ ይገባል። ገብቶ ሁሉ ይደማል። ማን ነው? ደምቶ ሁሉ ይገባል ወደ ቤቱ ማለት ነው። እና ማንም ዞር ብሎ ጠይቆንም አያውቅምም። ለመጠየቅም እንኳን ራሱ ነው ብንፈልግም የሚገኝ ነገር የለም። እኔ አንዴ ነው እንዳልምል አንዴ ብቻ ጉባኤ እግዚአብሔር ቤተክርስቲያን ኤርሚያስን ከፈልኩት ብላ ካለች 75 ብር ብቻ አንዴ ከፍላኛለች። እሱም ክፍያ ከሆነ ማለት ነው። የቤት ኪራይ የምከፍለው አጥቼ ማለት ነው። የቤት ኪራይ የምከፍለው አጥቼ አጭር ደብዳቤ ነው ለዶክተር ወልዴ የጻፍኩላቸው። ጌታ ይባርካቸው። አይተውት እሳቸው
ለእህት ዝባድ የምትባለዋን ለእሷ ነገር ስጣት አሉ። ሰጡ። እሷ ሰጠችኝ። ወዲያውኑ ከፈልኩ 75 ብር የኢትዮጵያ 75 ብር ማለት ነው። ያኔ ቤት ከራይ የነበረው እንደዛ ስለነበር ማለት ደግሞ እኮ ከፍ አድርጌ እንኳን እኮ አልጠይቅም አንተዬ። ለምን ማጭበርበር ስለሚመስለኝ ነው ደግሞ በቃ። ምክንያቱም የቤት ኪራይ ነው የፈለግኩት፣ ግን ከዛ የነበረ ጉድለት ነበረብኝ። እሱን ሁሉ ታሳቢ አድርጌ እንደዚህ የመጽሐፍ ነገር አልነበረ እና 75 ብር ፓስተር እኮ ራሱ ከሻዩ የተረፈውን እኮ ራሱ ከኪሱ አውጥቶ ሊሰጠኝ ይችል ነበር። እና ግን ያችን ብቻ አውቃለሁ። እና 55 ቁጥርን ለመያዝ ተቸግሬ አውቃለሁኝ። ለምንድን ሄድከው ለጋር ብለህ ብትለኝ ልጃገረዶች ልጠብስ አይደለም የሄድኩት። ወንጌል ስርጭት ነው የወጣ ነው። ከተማ ውስጥ እንሰብክ ነበር። ያኔ ደግሞ ከአሁኑ የባሰ አይነት ነገር ነው። በቃ ምን አንዳንዱ የእሳት ትክታግ ይለኛል፣ አንዳንዱ ዝም ብሎ የገለባ እሳት። ተረጋጋ እስኪ ትናንትና መሰለኝ ጌታን የተቀበልሽው ምናምን ነገር ብሎ ይለኛል። እና ግን እኔ እንደዛ ያደረገኝ የነበረው ትናንትና ጌታን የመቀበልና ያለመቀበል ጉዳይ አይደለም። በእርግጥ ነው ጌታን በተቀበልንባቸው ዘመናት የምናሳየው ለጌታ ያለን ፍቅር በጣም በቃ ፋይሬት ነው የሚባልበት ነው። ግን እሱን ነገር መቀዝቀዝ የለበትም። በትክክል እሳቱ ከነካህ ቀጣይነት ያለው እንደሆነ እኔ በደንብ አውቃለሁኝ። ብዙዎችም ሰዎች ላይ አውቃለሁኝ። እና ግን ለመውቀስ ሳይሆን ፓስተሮችን የጠራሁትኝ እነዚህ እግዚአብሔር ሰዎችን የጠራሁትኝ ለመውቀስ ሳይሆን ግን የአገልግሎቱ ዘርፍ ብዙ በእኔ አይዶ ነው። በአሁን ባላችሁበት ቸርች እስቲ የወንጌል ስርጭት ቲም የሚባለው አካባቢ ጋር ሂዱና ሲጠይቁ ምናልባት ወንጌላዊው ብቻ ቢሮ ላይ ስለሚቀመጥ ለሱ ሊሆን ይችላል። አውትሪች ግን ምስክርነት የሚወጡ ሰዎች እኔ በጣም ነው የተሰማኝ አልኩ። በጣም በተለይ አንድ እናት ነበሩ፣ አሁን ስማቸውን ማላስታውሳቸው፣ ከኛ ጋር አብረው ይወጡ ነበረ። በጣም የተረሳ አገልግሎት እውነቴን ነው የምልህ። ወንጌል ስርጭት በቃለ ሕይወት በሙሉ ወንጌል በየትኛውም ቤተክርስቲያን ላይ በእውነተኛ በድምቀት በጣም በዋናነት የምንይዘው አገልግሎት ነው ብላችሁኝ ካላችሁኝ እየዋሻችሁኝ ነው ብዬ የምለው ወይ ደግሞ አሁን እኔ ከወጣው በኋላ በእርግጥ ተስተካክሎ ከሆነ አይዶ ነው እንጂ በየትኛውም ቤተክርስቲያን እኮ ከቁም ነገር የማይቆጠር እኮ አገልግሎት እኮ ማለት ነው የወንጌል ስርጭት፣ የምስክርነት ጓድ ብለው የሚጠሩት ማለት ነው። ከምንም ነገር እኮ አይቆጥሩ። ለዚህም ነው አየህ ኳየሮቹን ጠርተው ኢንከሬጅ ያደርጓቸዋል፣ ያበረቷቷቸዋል። አይዟችሁ ጌታ በእናንተ እየተጠቀመ ነው፣ ቅዱሳን እየታነጹ ነው፣ ቤተክርስቲያንም እንትን እያለች ነው ምናምን ነገር ብለው ልክ ነው። አዎ ቅዱሳን ታንጸዋል፣ ይታነጻሉም የእግዚአብሔርን ሕዝብ ነው የሚያገለግሉት እና ማበረታታቸውም ይበል የሚያሰኝ ነው። ግን ያንን የአገልግሎት ዘርፍ ያበረታታ ፓስተር ለምንድን ነው እኔ ጋ ሊደር ሆኜ ፓስተሩ እኛ ወንጌል ስርጭቱ ጋር የማይመጣው? ለምን ለነዛ ኳየሮች ጌታ በእናንተ እየተጠቀመ ነው ብለው እንዳሉ ለምን እንደዛ ብለው አላሉንም? እኛ ጋር መጥተው ፌር አይደለም። አሁን ይህን ብጠይቅ እውነት ወንድሞች እናቶች፣ እሺ እኔስ ያን አለፈ። አሁን በቤተክርስቲያን ውስጥ ያላችሁ ሰዎች፣ እዚሁ ቤተክርስቲያን የምትመሩ ሰዎች፣ በኋላም ዩቲዩብ ላይ የምትሰሙ ሰዎች የአገልግሎት ዘርፍን ስታበረታቱ አንዱን የአገልግሎት ዘርፍ ብቻ ነው ጠርታችሁ የምታበረታቱት? አይ ወይንዬ የአገልግሎት ዘርፉ ነው በየወሩ አንድ የሚወጣው እንዴ? እኛ በየቀኑ ነበር የምንወጣው። እኔ ስራ ከሌለኝ በየቀኑ ነበር ወጣ የነበረው ያኔ ማለት ነው። በቀኑ የመውጣትና ያለመውጣት ሳይሆን ወይ በወሩ የመውጣትና ያለመውጣት ሳይሆን ያንን የአገልግሎት ቲም ግን የሚያበረታታ የለም። ስልክ የውላችሁ ስልክ ዛሬ እንዴት ነው ላውራ አይደል? አዎ የተደበቀ ነገር ስለ አይደለም። ወጥተን ጌታን እንዲቀበሉ ሰዎችን ሰብከን ሰዎች የእውነት ጌታን ይቀበላሉ። አንዳንዶቹን እዚህ ቲክታክ ላይ ከመጣው በኋላ ነው ያገኘኋቸው። እነሱ አስታውሰውኝ በተለይ አየር ጤና አካባቢ ያሉት ታስታውሳላችሁ። ባለፈው ኤርሚ ትዝ ይልሃል ብለው ማለት እንደነ ወንድሜ ጋሻው ማለት ነው።
ኤርሚ ትዝ ይልሃል ያኔ አየር ጤና ላይ የመሰከርክልኝ ጌታን ተቀብዬ ዛሬ በሙሉ ወንጌል ቤተክርስቲያን ዛሬ ጌታን ተቀብዬ በቃልዮት ቤተክርስቲያን መሰረተ ክርስቶስ ቤተክርስቲያን እኮ ነው ያለሁትኝ ብለው ያሉኝ በውስጥ የነገሩኝ እልፍ ናቸው። እኔ እንኳን ማስታወስ ሲነግሩኝ ነው ያስታወስኩትኝ። አይኖ አውቃቸዋለሁ፣ አስታውስ ነበረ። እኔ እንኳን ብረሳ ጵኒኤል መናፈሻ አይረሳም። አየር ጤና ሙሉ ወንጌል ቤተክርስቲያን ፊት ለፊት ላይ ያለው ማለት ነው። ጵኒኤል መናፈሻ ከትምህርት ቤቱ ጎን ያለው ያቺ መናፈሻ መገናኛችን ነበረች። ተዚህ ይላል ምናምን ነገር ብለው ይሉናል። እና ስልካቸውን እንወስድና ስልክ እንቀበላለን። አንዳንዱ የጎረቤት ስልክ ይሰጠናል። የት እናገኛቸዋለን? ባሉበት አካባቢ ቸርች እንዲያዙ እዛው አካባቢ ላይ ነው የምሰጠው። እኔ አሁን አየር ጤና አካባቢ ላይ ሳገለግል የነበሩትን በነበርኩበት ሰዓት ላይ አብዛኛው የሰጠሁት ለሙሉ ወንጌል ቤተክርስቲያን ነው። አብዛኛው ማለት ነው። ኦኬ። እና ስልካቸውን አንዳንዶቹ ሞባይል የነበራቸው ሞባይል ይሰጡናል፣ የሌላቸው የጎረቤት ስልክ ይሰጡናል። ስልኩን ተቀብለን መደወል አለብን። በግሌ ልደውል ብዬ ካልኩኝ እኔ እሰራ የነበረው ከቤት ኪራይና ወራዊ ቀለቤን እንኳን የሚችል ገንዘብ ስላልነበረ በምን ልደውላቸው? አንዳንዴ እቺ የህዝብ ስልክ ማስደወያ አለች አይደለ? ስንት ነው? 25 ሳንቲም ነው 50 ሳንቲም ጨምረን የምንደውልባት የነበረች በጣት የምትዞረው ፐብሊኳ ማለት ነው። እሷ ላይ ረጅም ሰዓት የቆምኩበት ጊዜ አለ። ሰልፍ ለመደወያ ሰው እዛ ጋ ይሰለፋል። ግን ቤተክርስቲያናችን በየአገልግሎቱ ዘርፍ ስልክ አለ ቢሮ ውስጥ። እዛ ቁጭ ብለው ያልሆነ በጌታ በኢየሱስ አዶነ ጥሩ ምሳሌ ከሆነ የምጠቀመው ጥሩ ምሳሌም ካልሆነ ይቅርታ አድርጉልኝ። ምን ይላሉ አንዳንድ ሰዎች? ባሉ ሲገኝ አልጋው አይገኝ፣ አልጋው ሲገኝ ባሉ አይገኝ የሚሉት አይነት ነገር አለ። አንዳንዴ ልብ ሲገኝ ስልክ አይገኝም፣ ልብ ሲገኝ ስልኩ አይገኝም፣ ስልኩ ሲገኝ ልብ ደግሞ አይገኝም። እና እዛ የህዝብ ስልክ መደወያ ጋር ረጅም ሰዓት የቆምኩባቸውን ጊዜያት አስታውሳለሁ። እነዛ ትናንትና ስንወጣ ወንጌል ሰብከን መስከረንላቸው ሊደር እንደመሆነ መጠን የእያንዳንዳቸውን ስልክ ተቀብለን ነግራቸዋለሁ። አብረው ከኔ ጋር የሚወጡ 75 ሰዎች ነበሩ። ሁሉም እንኳን ባይሆኑ የሚወጡት ግን አብረው የሚወጡትን ከወጡ በኋላ ሰዎችን ሲያገኙ ጌታን ከተቀበሉ በኋላ ስልክ ተቀበሉ ብያቸው እና ወይ ደግሞ አንዳንዶቹም ጥያቄ ያላቸው ስልክ ተቀበሉ ብያቸው ስልክ ይሰጡናል፣ እንቀበላለን። እና ለ10 ለ15 ለ20 ሰው መስክረን ጌታን ተቀብለው የእነሱን ስልክ ተቀብለን ተለያይተን ስልክ እንደውላችኋለን ብለን ቀጠሮ የሰተናቸው እንደውላችኋለን ብለን ባልናቸው ጊዜ ላይ እንዳንደውል ገንዘብ የለንም በግል ለስልክ መደወያ የሚሆናችሁ ብለው አይደለም፣ ለምሳ የሚሆን ብላችሁ አይደለም፣ ለትራንስፖርት የሚሆን ለባስ ይሆናችሁ ብሎ ማንም የሚሰጠን የለም። ዞር ብሎ እኔ ምስክር ነኝ። ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ በጣም ሀብታም የሆነች ቤተክርስቲያን ነበረች። ባለራዩን ከላይ ሆነው ይመሩ የነበሩት ዶክተር ቤተ ናቸው። እሳቸው ደግሞ በጣም ታዋቂ ሰው ናቸው። ደግሞ ሀምብል የሚሆኑ ሰው ናቸው በእውነት። ባለቤታቸውም ወይዘሮ ሶፊ በጣም ሀምብል የሆኑ ሰዎች ቤተሰቦች ናቸው። ከእሳቸው በታች ግን ያሉት ፓስተሮቹም ልክ እንደዚሁ ማለት ነው። በጎ መልካም ልብ ያላቸው ነበሩ። እኛን ግን በየአገልግሎቱ ዘርፍ ላይ ያለውን ግን ወርዶ ለማግኘት ጉባኤ እግዚአብሔር ቤተክርስቲያን የሰኞና የማክሰኞ የወንጌል ስርጭት የሚባል አለ። እኔ ማክሰኞ ላይ ነኝ ያለሁት። የበዛው ህዝብ እኔ ጋ ነው ያለው እንደው እና በቃ እዛ ህዝብ ፐብሊክ አንተ አስታወስኩት ጌታ ምስክሬ በቃ ቆሜ ማለት ነው ረጅም ሰዓት ቢሮ ውስጥ ብትሄድ አንድ ማዕት ስልክ አለ። ወንጌላውም ይሁን ሌሎች የሙሉ ጊዜ አገልጋዮች የሚያገለግሉ ሰዎች ስልኩን ይዘውት በቃ ዝም ብለው ይቅርታ አድርጉልኝ ይህን ቋንቋ ስናገር ዝም ብለው ይዘው ሲለፋደዱበት የሚውሉት ማለት ነው። የሆነች አንድ ሞልቃቃ ሴት ትደውላለች ወይ ይደውላል። ከዛ እሺ እውነትሽን ነው ደግሞ ሰምቻቸዋለሁ። በኋላ ላይ እንደውም እንደዚህ ስንቸገር እኔ ባሳለብኝና አንዱን አገልጋይ ተናገርኩት። አንዱን ፓስተር ይመስለኛል እንዴ
በወንጌላውያን ቢሮ እኮ መደወል ትችላላችሁ ምናምን ነገር ብሎ ወንጌላዊ ቢሮ ጋር ምናምን ነገር አለ። ወደዛ አካባቢ ላይ ሲሄድ ለብራዘር አሁንም እዛ ሌላ ጥበቃ፣ ሌላ ሰልፍ። አንዳንድ አገልጋዮች እንዴት እኮ እንደሚሰራቸው ቸርች ውስጥ ቁጭ ብለው ያ ተሽከርካሪ ወንበር ላይ ተቀምጦ ፊት ለፊቱ ላይ የተቀመጠው ጠረጴዛ ማነው ቴብል ላይ እግሩን ወደ ላይ እንደዚህ አቁሞልህ እንደዚህ አስደግፎ እስሩ የቆምነው ሰው እንደምንሰናከልበት እንኳን አያውቅም። ደግሞ የሚናገሩት ንግግር ምን እያሉ እንደሚናገሩ ከዛ እነሱ ከጨረሱ በኋላ በቃ የሚያወሩትን እንሰማለን። ከጨረሱ በኋላ ምንድነው ስልክ ፈልጌ ነው ቆይ አንድ ሌላ ስልክ ምደውለዋለሁ ብሎ ይላል። ወይኔ ኤርሚያስ እነኛ ሰዎች እኮ እየጠበቁኝ እኮ ነው። እርር ነበር ያልኩት በእውነት። መባግን አስራትና መባግን ሲሰበሰብ ጌታ ሆይ ይሄንን ገንዘብ ለወንጌሉ እንዲሮጥ ለወንጌል አገልግሎት እንደሚገባ ምናምን ነገር እና የአገልግሎቱ ዘርፍ የተጎዳ ነው። በተለይ በወንጌል አገልግሎት ጉዳይ ለማለት ፈልጌ ነው ወገኖች። እና እኔ የቤተክርስቲያን መሪዎች ከሰማችሁ እግረ መንገድ በዚህ ይህን እንደው ከሰማችሁ ፕሊስ የወንጌል ስርጭትን አገልግሎት በየቸርቻችሁ ውስጥ እዩ። የወንጌል ምስክርነት አገልግሎት አንዱ ትልቁ የጀርባ አጥንት ነው። ልክ እንደ ወንጌል ስርጭቱ እንደ ኳየሩ የጀርባ አጥንት ነው። እንዴትኛውም አገልግሎት ዘርፍ የተረሳ የተተወ በቃ ማንም እንከሬጅ የማያደርገው እኛ መስክረን ጌታን በተቀበሉ ሰዎች እኮ ነው ቸርቹ አዳራሹ የሞላው አብዛኛው። ምን አልኩ? እኛ መስክረን የወንጌል ስርጭት አገልግሎት ውስጥ የሚያገልግሉ እኛ መስክረን ሰዎች ጌታን ተቀብለው እኮ ነው የቸርቹ አዳራሽም የሞላው። እኔ ግድ እኔ ብቻ መሆን የለብኝም። ከኔ በፊት እኔ ጌታን ሳልቀበል እንኳን በፊት የወንጌል አገልግሎት ምስክርነትን የመሰከሩ ሰዎች ማለት ነው። እና የምስክርነት አገልግሎት ስለ ጌታ ሞትና ትንሣኤ ብሎም ማዳኝነቱን በስፍራዎች ሁሉ ሄደው በመንገድ ላይ፣ በሐዘን ቤት፣ በደስታ ቦታ፣ በቤተሰብ መካከል፣ በየትኛውም ቦታ ላይ ሄደው የመሰከሩ ሰዎች በጣም በእውነት ብፁዓን ናቸው፣ የተባረኩ ናቸው። የመዳንን እውነት ወደ ሰዎች ይዘው የሄዱ ማለት ነው። እና ይሄ የአገልግሎት ዘርፍ ሊበረታታ ይገባል ነው ለማለት የፈለግኩትኝ አጠቃላይ ማለት ነው። በየቤተክርስቲያናችሁ በየአብያተ ክርስቲያናት ያለ ማለት ነው። ያሁኑም ባላቅም የአገልግሎት ዘርፉን ራሱ እንኳን አገልግሎት ትምህርት ከተማርም በኋላ ሙሉ እንኳን ተብሎ ሲባል እኮ አብዛኛው የሚሞላው ኳየር ላይ ነው። ለምን ኳየር እናቴ ወደ መድረክ ስትመጣ 3 ጊዜ ጌታ ይባርክሽ በሏት። እጃችሁን ዘርጉና 3 ጊዜ ጌታ ይባርካችሁ በሏቸው ነው የሚባሉት። እየዘመረች እያለ እናትሽን እንዲህ ላርጋት ብሎ የሚሰድባት ሰው የለም። እየዘመረ እያለ ወንድማችን ሲያስጣላ ይሁት ይሄ ጅብ ፊት አይሉትም። ማንም የሚለው የለም። የወንጌል ስርጭትስ አገልጋይ ስትሆን እየሰበክ እያለ ጌታ ይባርክ ብሎ የሚል የለም። በጥፊ ይመርግብሃል ማለት ነው። የማንም የከተማ ዱርዬ ምራቁን ይተፋብሃል። የትኛው ነበር ሊበረታታ የሚገባ? ወንድሞች እናቶች፣ እቤት ውስጥ በቅዱሳን አማኞች ምርቃት ተሞላቀው መድረክ ላይ የሚቆሙ ኳየሮች ወይስ እየተቀጠቀጠ እየተደበደበ ስለ ጌታ አዳኝነት የሚናገረው ነበር? እንደው ኢንከሬጅ መደረግ ካለበት መደረግ የነበረበት። ለዚህ ነው እኔ ሳቄ የሚመጣው ማለት ነው። አንዳንዶቹ ላይ ምንም ሳይሆኑ ይመጣሉ። ቅዱሳን ከጸለዩ በኋላ
ጸሎት የሚመራው ሰው ከጸለየ በኋላ ኳየሮች ወደ መድረክ ይወጣሉ አይደል? በቃ ሲመጡ በጭብጨባ ተቀበሏቸው ብለው ነው እንቀበላቸው፣ ሲወርዱም በጭብጨባ ሸኟቸው ተብሎ ማለት ነው። ምንም እኮ ሴፍቲ ዞንህን እኮ ጠብቀህ ምንም ሳትሰደብ በሌሎች ማለት በማያምኑ ሰዎች እርስ በርስ ሊሰዳደቡ ይችላሉ። ደግሞ ይታወቃል። ምንም አታመጡ እማቀው ስለሆነ ማለት ነው። በሌሎች ሰዎች ላትሰድብ ትችላለህ። እርስ በርስ ግን ደግሞ ነገር የት ነው ያለው ብለህ ብትለኝ ኳየሮቹ ጋር ነው። ወሬ ነገር አሉሽ አለቻት አለችኝ ብላ ስትል ሰምቻታለሁ ብሎ የሚል ማለት ነው። ችግር አይ ቲንክ እነሱንም ለማስታረቅ ይመስለኛል እራት የሚጋብዟቸው። ሶሪ አንዳንዴ እኛ እራት እንድንጋበዝ መጣላት አለብን እንዴ ወገኖች? ኖ እኔ ብሶቴን ልናገርበት። ተውኝ ወንድሞች እናቶች፣ ተውኝ ስልህ ተወኝ ልናገር እንዴ። ታፍነን እስከ መቼ እንደተባለ ታፍነን እስከ መቼ እንናገርበት እንጂ እኛ ፓስተሮቻችን እራት እንዲጠሩን በቃ መጣላት አለብን። የወንጌል ስርጭት አገልጋዮች እርስ በርስ ሽምግልና መቀመጥ አለባቸው። ከዛ 1 2 ቀን 3 ቀን እንዲህ ብለን ካገረገርም በኋላ ስንታረቅ ፓስተሮቹ ደስ ብለው ምናምን ነገር እንደዛ ነው። በእውነት ኳየሩ ጋር ያለ ነገር ጸብ፣ ረብሽ፣ ድብድብ ይህን ሁሉ ማወራው አገልግሎት ዘርፍ በቤተ ክርስቲያን ውስጥ ያሉ በሙሉ በእግዚአብሔር ልጆች የሚገለገል አገልግሎት ነው። የእግዚአብሔር መንፈስ ያለባቸው ልጆች ናቸው። ሁሉም አገልግሎት ለቤተ ክርስቲያን እጅግ ጠቃሚ ነው። ሁሉም ፋንክሽን ካደረገ እጅግ ጠቃሚ ነው። ሁሉም ሊበረታታ ይገባል። የወንጌል ስርጭቱን ኳየሩን ያበረታታ ፓስተር የወንጌል ስርጭቱን ሊያበረታታ ይገባል። የወንጌል ስርጭቱን ያበረታታ የጸሎት ቲሙን ሊያበረታታ ይገባል። የጸሎት ቲሙን ያበረታታ ሰንዴ ስኩል ህፃናቶቻችንን የሚያስተምሩ በጣም ትዕግስት የሚጠይቅ ደግሞ አደገኛ እኔ ለአንድ አፍታ ላገልግልበት ማልችለው የአገልግሎት ዘርፍ ማለት የህፃናት ክፍል ነው። ሰንዴ ስኩል እነሱም ሊበረታቱ ይገባል። የህፃናት አገልጋዮቻችሁን በየቸርች ውስጥ ሰንዴ ስኩል የሚያስተምሩትን ኢንከሬጅ ታደርጓቸዋላችሁ። አገልጋዮቹ የሻይ ቡና ጊዜ ታደርጋላችሁ ከነሱ ጋር። በየአገልግሎት ዘርፉ እየሄደ የአገልግሎት ዘርፉ ሊደሮችና ሌሎችንም ጠርቶ የሚያነጋግር የሚያበረታታ በአንድ አይን የሚያይ ያላድሎ መደረግ ያለበትን ነገር ከቤተክርስቲያን የሚያደርግ ሰው አገልጋይ ካለ በእውነት ያ ሰው ብፁዕ ነው። ከጥቂቶች ግን በስተቀር አብዛኞቹ ብራዘር ዞር ብላ ያዩ እና በጣም ሊበረታታ የሚገባ የአገልግሎት ዘርፍ ነው ወንጌል ስርጭት። ወንጌል ስርጭት እጅግ ዋጋም የምትከፍልበት የአገልግሎት ዘርፍ ነው ወንጌል ስርጭት። እንደ ኳየሮቹ ወደ መድረክ ሲመጣ በጭብጨባ ተቀብለው ከመድረክ ላይ ዘምረህ ስትወጣ 3 ጊዜ ጌታ ይባርካችሁ ብላችሁ በሏቸው ተብሎ በተባለበት እና ደግሞ ወደ መቀመጫቸውም ሲሄዱ በጭብጨባ እንደምንሸኝ የወንጌል ስርጭትን ስትወጣም በጭብጨባ የሚሸኝ የለም፣ ስትገባም በጭብጨባ የሚሸኝ የለም። እንደውም ስትወጣ በዝምታ ስትመጣም በሐዘን። ለምን ተቀጥቅጠህ ተደብድበህ ተተፍቶብህ ጨርቅ ተቀዶ አባረው አምልጠው በድንጋይ ወርውረው ስተውህ ትኩሳት በትኩሳት ሆነም ጭምር ልትመጣት ስለምችል ማለት ነው ወንድም ማለት ነው። እንዴ በድንጋይ ስተውህ ማለት ነው። አንዳንዱም መጥቶ ገምሶ አንዳንዱም ስተውህ በድንጋጤ ትኩሳት በትኩሳትም ሆነ የምትመለስበት የአገልግሎት ዘርፍ ምንድን ነው ብለኝ የወንጌል ስርጭት። ጥሪ ግን ሲኖር ግን ያው ትቀጥላለህ ማለት ነው።
እኔ በጣም ነው የናፈቀኝ የአደባባይ ላይ ስብከት። ዋው ጌታ ምስክሬ እኮ አልኩ። መንፈስ ይወርድብኛል አልኩ። በቃ እንደዚህ ሰው ሰብሰብ ብሎ ሳይ በጌታ በኢየሱስ እውነቴን ነው። ሰው ሰብሰብ ብሎ ሳይ በጣም እንዴ ኤርሚያስን እኔ ኤርሚያስ ነኝ ያወራሁት ወይ ሌላ ሰው ብዬ እስክል ድረስ ማለት ነው። አሁን በቅርብ አንድ ፎቶ ቪዲዮዎች እያየሁ ነበር። ወንጌል ሊመሰክሩ የወጡ ወንድሞች እየመሰከሩ እያሉ ይዘው ቅጥቅጥ አረጓቸው። ጭንቅላቱን ሁሉ አድምተውት አንደኛው እየደማ ነበር እያየሁት። ወይኔ ወንድሜን አልኩት። ማለት ስለ ጌታ ነው እንደዛ የሆነው። አሁን እንደዚህ ሆኖ እንኳን ወደ ቤቱ ነው የሚገባው። ቤተክርስቲያን በአልኮል እንኳን የምትጠርግለት ክሊኒክ እንኳን ለመውሰድ ያንን ገንዘብ አታርግም። ከኪሳቸው ነው ብዙዎቹ የሚያደርጉት። እና አሁን ፓስተሮች ከሚባሉ ከአብዛኞቻችሁ ጋር ስንቶቹ በቋሚነት የቆሙ ሰዎች አሉ ብዬ ብል እዚህ በጣም ብዙ ታወራላችሁ። ነቢያት ከሚባሉት ጋር አንድ ማት ነው የቆመው ሰው። ወንጌላውያን ከሚባሉት ጋር ስንት ሰው የቆመ አለ ብዬ ብልህ ሲጀምር ወንጌላዊ ያለ አይደለ ወይ ምን አለ ወይ ነው መጠየቅ ያለብህ። አለ እንደ ወንጌላዊ እኔ ኢትዮጵያ በነበርኩበት ሰዓት ላይ ሊጠፋ እንደቀረበ እንደ ቀይ ቀበሮና እንደ ጭላዳ ዝንጀሮ እኮ ሊጠፋ የቀረበ ተብሎ የሚባል የአገልግሎት ዘርፍ ምንድን ነው? ወንጌላዊነት ነው። የፓስተሩ ብዛትን ያክል የነቢዩ ብዛትን ያክል አፖስትሌ ብሎ የሚለውን ያህል ብዛትን ያክል ወንጌላውያን የሚባሉት እንደዛ በስተው አይታችሁ ታውቃላችሁ? የሉም። ለምን? አንዳንዶቹ በሚስጥር የተናገሩትን እኔ በአደባባይ ልናገር። አንዳንዶቹ ምንም በቃ ምንም እኮ አያበላም ይለዋል። ምን አይ ምልህ ምንም እኮ አገልግሎት ዘርፍ ምንም አያበላም። ምን አልክ? ምልህ ያው ማለቴ ምንም እኮ ስለዚህ እንደኔ አይነቱ ብቻ ነው ወንጌላዊነት ላይ ቆሞ የቀረ። ሌላው ወደ ፓስተርነት አልፎ ሌላው ወደ ሜጀር 1 2 3 4 7 ደርሰዋል። አንዳንዱ የመጨረሻው ዘመን መልአክ እስከሚል ድረስ ያሜ ይሰጠዋል። እኔ እኮ ሳቄን እኮ ነው የሚያመጡት አንዳንዶቹ። በጌታ በኢየሱስ አንተ ሳቄን ታመጣዋለህ። እውነት ሳቄን ያመጣዋል። ስሜቴ ይቀያየራል። በጣም እናደዳለሁ፣ እቆጣለሁ። ሜጀር 1 2 3 ሲኒየር ፓስተር ነኝ ብሎ ያለ ሰው አለ። ወንጌላዊ ሆኖ ሳይሾም ነገሩ አላምር ብሎ ሲለው ያው ምንም የሚያበላ ነገር እንዳልሆነ ሲያይ እጥፍ አለልህና ሄዶ በሌላ ጊዜ ቀድሞኔ ማቃትን የለበሳትን ሱፍ ለብሶ ወንጌላዊ ነበር። ሱፉን ሲቀይር መሰለኝ ቀይሮ ሲኒየር ፓስተር ሆነ የሆነ ቦታ ላይ ሲኒየር ፓስተራችን ብሎ ስሙን ጠራው። ስሙ እንዳልጠራ እዚያው እና ሲኒየር ፓስተራችን ምናምን ነገር ብሎ ሲጠራው ድምፁን አወፍሮልህ አልወጣም። ወይኔ ኤርሚያስ፣ አንዳንዴ እኮ በጌታ ባልሆን እኮ ነው ብዬ የምልህ። ለምን ብለህ ብትለኝ የቀድሞ ሽመሌን ለማንሳት መቀመጫውን አንድ እጄለት በከዘራ አገለግለው ነበር። እንዴ ሲኒየር ፓስተር እንዴ! ወንድሞቼ በየት በኩል ነው አንተ እንደዚህ ሾልካ ያደግከው?
እንትን ባምቡ እንደሚባለው የቻይና ዛፍ ማለት ነው። እሱ እንኳን አስቀድሞ ወደ መሬት ያድጋል የሚባል ነገር ሰምቻለሁ። 10 ዓመት 5 ዓመት ልጆቼ ሁሉ ጭምር ሲነግሩ ነበረ። ይሄ ባምቡ የሚባል አለ፣ ልክ እንደ ሸምበቆ አይነት ነገር። ዳንዬ ያውቃል፣ በተለይ ወደ ኤዥያ ስለሚሄድ ማለት ነው፣ ወደ እስያ። ባምቡ የሚባለው ተክል ወደ ታች በጣም ረጅም ጊዜ ነው ስሩ እንትን የሚለው። ከዛ ግን ወደ ላይ ግን ሲተኮስ ባንዴ ነው የሚወጣው። ሰውየው እኮ ከሆነ ከ2 ወር በፊት ነው ምናምን ነገር የሆነች አንድ እንደኔው የማይቀይራት ሱፍ ነበረች። እሷን ለብሶ ወንጌላዊ እንኳን አልነበረም። እና ከተወሰነ ጊዜ በኋላ ተመልሶ ሲመጣል ሌላ ሱፍ ለብሶ መጣ ከሰዎች ጋር። እና ሲኒየር ፓስተራችን አላለው አደ ኤርሚያስ አንተ ዝም ብለህ ቆመ በቀረህበት ታዲያ ሰው ይንቀሳቀስ እንጂ አይነት ነገር ካልሆነ በስተቀር ወንድሞች እግዚአብሔርን ፍሩ። እሺ ይሄ እንደዚህ ስካን ማድረጊያ ነገር ቢኖር እነዚህ ወደ ኤርፖርት ስትገባ ብረት ነክ ነገር የሆነ ነገር ብቻ ከያዝክ ጤጤጤጤጤ የሚለው አይደል ማሽኑ አለ አይደል? ልክ እንደዛ በእንደሱ አይነት ብለህ የምትለው አይደል? ግን መንፈሳዊ ነገር የምትለየው በመንፈስ ነው። ዲዘርኒንግ ስፒሪት መናፍስትን በመለየት ማለት ነው። ግን በማሽን የሚተላለፍ ቢሆን ኖሮ ይሄ ፓስተር ነኝ ብሎ ያለውን በሙሉ አስገብተህ ትክክለኛ ፓስተር መሆኑን ኮዱ ቢያነብ፣ ነቢያት የተባሉትን ኮዱን ቢያነብ፣ ወንጌላዊ የተባለውን ኮዱን ቢያነብ እና ኑ ተሰለፉ ተብሎ ቢባል አብዛኛው ሰልፍ ላይ እንኳን አይመጣም፣ እቤቱ ነው የሚቀረው። ለምን? ማሽኑ አይዋሽም። በትክክል ነቢይ የሆነውን የሚያነብ ማሽን ቢኖር ያን ማሽን ተረባርበን በገዛ ነው ነበር። ትክክለኛ ፓስተር የሆነውን ይሄ ሱፍ የለበሰና ከረባት ያሰረ ሁሉ በሙሉ በንጹህ የሚያልፈው ጢጢጥ ሳይልበት የሚያልፈው ትክክለኛው ነው። ጢጢጥ የሚልበት ግን ያለው በሙሉ ማኖፍ ጋድ ማኖፍ ጉድ የምትሉት ሁሉ በሙሉ እዛ ይፈተሽ ነበር። ግን የእግዚአብሔርን ጥሪ ጸጋ ያለባቸውን ሰዎች በግዑዝ ማሽን አታጣራም። ድራግና ምናምን ነገር መጠጥ አይደለም እሱ፣ በህይወት ነው የምታጣራቸው። ለምንድነው ወንጌላውያን የጠፉት? እስቲ ያመናችሁበትን የመሰላችሁትን ወይ ደግሞ የመሰላችሁን ሲነገር ለምንድነው ወንጌላውያን የጠፉት? አብዛኞቹ ወደ ፓስተርነት ስላደጉ ነው። አየህ፣ የፓስተርና የወንጌላውያን ደሞዝ ቸርች ውስጥ አንድ እንዳልሆነ ታውቃላችሁ? አንድ ፓስተር ቸርች ውስጥ የሚከፈለውና አንድ ወንጌላዊ ቸርች ውስጥ የሚከፈለው ደሞዛቸው እኩል እንዳልሆነ የምታውቁ ስንቶች አላችሁ? ከደሞዝ እንኳን አኳያ የማን ይበልጣል? የፓስተሩ። ለምን በለጠ? ያው ጸጋ ስጦታውን ፓስተርነት ይበልጣል ተብሎ ተነግሯል። በአንድ በተዘዋዋሪ መንገድ አንደኛ ቆሮንቶስ 12 ገምደው ብሎ የሚለው ከአንዱ መንፈስ ነው የሚወጡት እነዚህ ሁሉ የጸጋ ስጦታዎች። ስለዚህ በነቢዩና በሐዋርያውና በወንጌላዊና በፓስተሩ መካከል የጸጋ ብልጫ አለ ወይ? አለ ወገኖች? ደንግጣችኋል ብዙዎቻችሁ። አለ ወንጌላዊ ከፓስተሩ፣ ፓስተሩ ከነቢዩ፣ ነቢዩ ከሐዋርያው ምናምን ነገር ብሎ የሚል የብልጫ አለ? ሁሉም ከአንዱ መንፈስ ነው አይደል የተቀበልነው ወይ የጠጣ ነው? የለም። ግን ጠይቃችሁ ታውቃላችሁ? ለምንድነው ታዲያ የፓስተሮች ደሞዝ የበለጠው ቸርች ውስጥ ከወንጌላዊው? ፓስተሩ ሙሉ ጊዜ ሰጥቶ ነው፣ ወንጌላዊ ሙሉ ጊዜ ሰጥቶ ነው። ፓስተሩን በመንፈስ ቅዱስ ነው የሚያገለግለው፣ ወንጌላዊም በመንፈስ ቅዱስ ነው የሚያገለግለው።
ፓስተሩን በተጠራበት በተሰጠው ጸጋ ስጦታ ነው የሚያገለግለው። ወንጌላዊው በተሰጠው ጸጋ ስጦታ ነው የሚያገለግለው። ታዲያ ለምንድን ነው የወንጌላዊው ቤተሰብ እየተራበ የፓስተሩ ቤተሰብ የሚሞላቀቅበት ምክንያት? ኤርሚ ብሶቱን የሚናገረው ብለህ ካልክ እኔና ፓስተሬ ቸርቻችን ውስጥ ማለት ነው ደሞዝ የለንም። ስለ እኔ አይደለም ማወራ ብራዘር፣ በምናገለግልበት ቸርች ደሞዝ የለንም ነው። ስለዛ አይደለም ማወራው። አንዳንዱ ስለ ራሱ ቤተክርስቲያን ፓስተር ይበድለዋል ማለት ነው ብላችሁ እንዳትሉ። ኖ የኔ ፓስተር እንደዚህ አይበድልም፣ አልበደለምም። ሊበድል የሚችልበት ነገር የለም። እግዚአብሔርን የሚፈራም ሰው ነው። እውነቱን ልንገራችሁ፣ ራሱን እየጎዳ የሚያገለግል አገልጋይ ነው። እኔ አጠቃላይ ነው እያወራው ያለሁት። ለማያምኑ ሰዎች ወጥተው የሚመሰክረው ስለ ጌታ ማዳን ወጥተው የሚመሰክሩት የአገልግሎት ዘርፍ የወንጌል ስርጭቱ ነው፣ የምስክርነት ጓድ የሚባለው። ለዚህ ለምስክርነት ጓድ እንዳልኳችሁ ስልክ ለመደወል የህዝብ ፐብሊክ ስልክ ላይ እንቆማለን፣ ወረፋ ይዘን ከሰፈር ሰዎች ጋር ተታግለን ተጋፍተን ነው እድሉ ሲደርሰን ነው ለነዛ አግኝቼ ለነገርኳት ለሰበኳት እህት ስልክ ምደውልላት። ቤተክርስቲያን የስልክ ነገር ልታዘጋጅልን ሲገባ ማለት ነው የለም፣ ምሳ የለም ብራዘር። ኳይሮቹና ሌሎች የጸሎት አገልጋዮች ቸርች ውስጥ የምሳ ፕሮግራም አላቸው፣ ቸርች ውስጥ የሚበሉት በቋሚነት። እኛ ጋር 6 ኪሎ ተለምነው መጨረሻ ላይ ተለምነው ለወንጌል ስርጭት ተብሎ ሰኞ እሁድ ያገለገልኑን ለሰኞ ካውንስሊንግ ለመስጠትና ለዲሊቨራንስ እንሄድ ነበር። እኔ ዮሴፍ ዘራአይ ድንቁ ማስታወሳቸው ነው፣ ብርሃኑ ቆርቾ፣ ሳሚ የሚባሉ ሌሎችም ጥላሁን የሚባል ወንድም ይኸው አረሷቸው። እሁድ በእኛ በትልቁ ጉባኤ እግዚአብሔር ያገለገልናቸውን ሰኞ የነፃ መውጣት ዲሊቨረንስ እና ካውንስሊንግ አገልግሎት የምንሰጠው አንዱ ነው የነበርኩኝ። የረቡዕ የተገለገለውን ሐሙስ ማለት ነው። የእሁዱን ለሰኞ የረቡዕን ለሐሙስ እዛ እንመጣ ነበር። ከአጋንንት ጋር ተዳርቀን ውለን ሽሮ የሚያበላን አልነበረም። እነሱ ግን ጥብስ ይበሉ ነበር። ነውር እኮ ነው ብዬ የምልህ፣ ነውር ነው። እንደዚህ የምታደርጉ መሰረት ክርስቶስ ቤተክርስቲያን እንደዚህ የምታደርጊ አገልጋዮችሽ ላይ ነውር ነው። ቃለ ሕይወት አማኑኤልም እኔ ጉባኤ እግዚአብሔር እንደዚህ አድርጋ ሌሎቹ ንጹሖች ናቸው አለልም። እንዲሁ አይነት ከዚህም የባሰ ክፋት ነው ያለው ቸርች ውስጥ። ከአጋንንት ጋር ስንዳረቅ ውለን ጆሊጁስ እንኳን ራሱ ኮካውን ማቶ ቸርች ውስጥ ምግብ እያለ ማለት ነው። መጨረሻ ላይ ተለምኖልን ታውቃለህ፣ ይብሉ ተብሎ በስብሰባ ተደራጅቶ አንተ እኔ እኮ ዘመኔን እኮ ሰጥቼ የማገለግልበት እኮ ቤተክርስቲያን ናት። ከኦርቶዶክስ ቤተክርስቲያን ስወጣ ምንም እንኳን በሙሉ ወንጌል ቤተክርስቲያን አገልግሎት ህይወቴን ጌታ እንደነካው ወንጌልን ወደ እኔ ይዞ እንደመጣ ባቅም ግን የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ የ27ኛ ዙር ደቀ መዝሙር ተማሪና ተጠማቂ ነኝ። ቤተክርስቲያን የት ናት ማለት ነው? ለሽሮ ትለምንልኛለህ እንደኛ ቸርች ቁጭ ብሎ እኔ እንግዲህ ወንድሞች ናት። ለሽሮ ለእኛ ይለመንልናል እንዴ? ይብሉ ይብሉ ቢበሉ ምን ችግር አይብሉ። ብራዘር ኦርቶዶክስ ጋር እንኳን ራሱ እንደዚህ አልተለመነልኝም። ቀድሼ ወጥቼ የፈለኩትን በልቼ የፈለኩትን ደፍቼ ልተር የሚያስፈልግ ነገር እንኳን ይጣል ነበር። አየህ ከዛ አምጥቶ ማለት ነው። ይሄ ሁሉ ግን አላሰናከለኝም። ደስ አይልም? ጌታ ኢየሱስ ስም ይባረክ። የኔ አባት ይሄ ሁሉ እንኳን አላሰናከለኝም። ከጌታ ቤት እንድቀር ማለት ነው። ኢየሱስ ከእንጀራውም በላይ ነው፣ ከሽሮም በላይ ነው፣ ከምታየውም በላይ ነው። ይብሉ ስንት ናቸው? ይብሉ ቢበሉ ምን ችግር የለ አይብሉ ምናምን ነገር ብሎ ተብሎ መጨረሻ ላይ እንድትበሉ ተፈቅዶላችኋል ተብሎ ብዙም ሳልቆይ እኔ ወደ ተሐድሶ ሄድኩኝ። በኋላ ግን ተፈቀደልን። ከአጋንንት ጋር ስንዳረቅ እኮ አልኩ
ደግሞ አዳዲስም ነን ብዙ እንትኑ ኤክስፔሪየንሱ አልነበረንም። በእርግጥ አጋንንትን በኤክስፔሪየንስ አታስወጣው። አንዳንዱ አጋንንት ይለፋደድልሃል አልኩ። አንደኛው አስወጣ የተባለው ሰውዬ መጨረሻ ላይ በስልጣን ቃል አዘዘው አልወጣ ብሎ ሲለው እንደው በመድኃኒዓለም እንደው በፈጠረ አልወጣ ብሎ ሲለው እንደው በፈጠረ ኧረ እንደው በመድኃኒዓለም ውጣ ማለት ወደ እንዲህ አይነት ልመና ወንጌል ስርጭት አካባቢ እኮ የማሰሙት ነገር እኮ የለም። ወንድም አለም ውጣልኝ ብለዋል። በስልጣን ቃል አዝዣለሁ ብሎ ሲለው ዝም። አጋንንት አስወጥታችሁ የምታውቁ ሰዎች ታውቁታለህ። ውጣ ብለህ ስትለው አልሄድም አሳድጊያት ይልሃል። መቼ ነው ያሳደግካት ብለህ ካልከው እሱ እንደዚህ አይነት ዝብዘባ ይወዳል። ድክም ሊያደርግ መቼ ነው ያስካት? ለምን ያስካት? አያያዝ እንዴት ነበር? የአልጀዚራ ጋዜጠኛ ይመስል አንተ አያያዝ እንዴት ነበር? ስትይዛት እግሯ ነው ወይ ፀጉሯ ነው ወይ ያስካው? ወይ ያዝ እጇን እንደሚባለው እጇን ነው ወይ ያስካው? ምን አለፈ እዛ ድረስ? ተኝታን ያስኳት ይላል አንዳንዱ እምኗ ላይ ነው የተቀመጥከው ተብሎ ተጠይቆ ራሱ እኛ ቸርች ከሚያገለግሉት ውስጥ እምኗ ላይ ነው የተቀመጥከው ውጣ ነው ብዬ የምልህ ምኗን ያስከው ብሎ ሲለው ጡቷ ላይ ነው ያለው ብሎ ጡት ሲሯሯጥ አስጥለነዋል። አንዱ ኧረ በሕግ አምላክ ብለን ስንቶቹ እንደዛ ያደርጋሉ። አንተ ጡቷ ላይ ነው የተቀመጥኩ ብሎ ሲል ሄዶ ጡት ይዞ ማለት ነው። ማን ነው ጡት ያዘ ያለህ? ሳትይዝ በልቀቅ ነው ማለት ያለ። አንዳንዱ ፕራይቬት ኤሪያቸውን ይጠራል። እንትኗ ላይ ነው የተቀመጥኩት ብሎ ማለት ነው። እሱንም ደግሞ ሄደ ልትይዝ ነው። ወንጌል ስርጭት የወንጌላውያን አገልግሎት አይ እኔ እግዚአብሔር በትልቅ ፋይናንስ ቢባርከኝ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ ያለውን በመሰረት ክርስቶስ በሙሉ ወንጌል በቃል በጤናማ በተባሉት የኛዎቹ ቸርች እየዞርክ የወንጌል ስርጭትን ግሩፕ ነበር ማጠናክረው። እግዚአብሔር በቢሊየን ዶላር ቢባርከኝ ጉድ ነው የምትሰማው እዛ። እና እንደዛ የሚያደርጉ ሁሉ ጭምር መክረናቸው አይ እንደዚህ አይደረግም ብለውን እኛንም ሰዎች መክረውን አያ ተንኮለኛ መንፈስ ነው ጡቷ ላይ ተቀመጥኩ ብሎ ሲለው ሄዶ ጡት ሊይዝ ማለት ነው። ጡቱን ስለያዝከው አይደለም አጋንንቱ ከጡቷ ላይ የሚወጣው። በስልጣን ቃል ታዘዋለህ እዘዝ፣ ካልሆነ ወይ በእናትህ እንደው በፈጠረ አምላክ ይድልኝ ብሎ ወደ ልመና። ይሄ በጣም ፈኒ ነው በጣም እንደው በመድኃኒዓለም እንደው ስለፈጠረህ ውጣልኝ። ሰይጣን ካላውከው ሙድ ነው የሚይዝብህ ጨጓራህን እስኪነድ ድረስ ማለት ነው። በእምነትና በስልጣን የምታዘው ነው እንጂ በእናትህ በአባትህ ብለው የሚሄድልህ የለም። ስንት እኮ ጉድ እኮ ነው ያየነው ማለት እና ግን እንደዚህ ሆኖ ታግለን ውሃ የሚያጠጣን አልነበረም። ታግለን ዞር ብሎ ምን ያስፈልጋቸዋል ብሎ ያለን አልነበረም። እኔ ይቅርታ አድርግልኝ ጌታ ኢየሱስ ምስክር፣ ይኸው በየትኛውም ትልልቅ ሚዲያ ላይም ራሱ ልቅረብ ብጠይቅ የማወራው ይሄንን ነው። እንዴት ስለ ጌታ ስለ ኢየሱስ ክርስቶስ ማዳን ልንሰብክ የወጣን በ4 ኪሎ በ6 ኪሎ በፒያሳ በሸጎሌ በቦሌ ምናም ነገር በሚባል እየተዟዟርን ከባስ ጋር ተጋፍተን በባስ ውስጥ ሄደን ታዲያ በሊሞንዚል ቴርኖ እንደ ኤርሚያስ አልወጣኝም።
ሄደን በእግርም በባስም ሄደን ስንመለስ ግን የባስ መክፈያ እንዴት እናጣለን? የባስ መክፈያ ያጣሁት እኔ ወንጌላዊው አስራት ግን ሲሰበሰብ ጌታ ሆይ ይህንን አስራት ወንጌሉ እንዲሮጥ ለወንጌል አገልግሎት በተገባ ስፍራ እንዲያውሉት ለመሪዎቻችን ማስተዋልና ጥበብን ስጣቸው ብላችሁ ደግሞ እኔ ፊት ደግሞ ስትጸልይ ነው ደሜን የምታፈላው። ለምን? የጸለያችሁት ጸሎቱ ትክክል ቢሆንም በተግባር ግን መሪዎቻችን ሲያደርጉት አላየሁም። እንደውም ማስተዋል የጎደላቸው ነው የሚመስሉት። ማስተዋልማ ቢኖርህ የወንጌል ስርጭቱ አገልግሎት በማን የሚሮጠው? በእኔ እግር ነዋ፣ በወንድሞቼና በእህቶቼ እግር ነዋ። መልካሙን የምስራች የሚያወሩ እግሮች በተራሮች ላይ ያማሩ ናቸው ይላል። እነዛ እግሮች የሚሄዱት እኔ እኮ ነኝ የሚሄደው። ወንጌሉ እንዲሮጥ አልከኝ ብራዘር፣ ወንጌል በራሱ አይሮጥም። ወንጌሉ የሚሮጠው በማን ነው? እግዚአብሔር በመረጣቸውና በጠራቸው ሰዎች በኩል ነው። አጭርና ግልጽ። ወንጌሉ እንዲሮጥ አትበሉ። ወንጌል የሚሮጠውን ወንጌሉ እንዲሮጥ ቸርች ውስጥ እግዚአብሔር ጸጋ ሰጥቶት አገልጋዩን አስቀምጣችሁ ወንጌሉ እንዲሮጥ። ወንጌሉ የሚሮጠው ሰውየውን ስታስሮጡት ነው። ሰውየው እንዲሮጥ ደግሞ ያው እንዲሄድ ማለት ነው እንጂ ዝም ብሎ ሩጫ ማለት አይደለም። ሰውየው ሲሮጥ ነው። ሰውየው ደግሞ ጥሪ ያለበት ማለት ነው። እና እሱ ሲሄድ ማለት ነው በእግር የሚሄድበትን በእግር፣ በመኪና የሚሄድበትን በመኪና፣ ገጠርም ከሆነ በፈረስ የሚሄድበትን በፈረስ፣ የሚያድርበት ካለ በሚያድርበት፣ የሚበላው ካለ በሚበላው፣ የሚጠጣው ሰጥተው በትክክል የታመኑ ወንጌል የሚሰብኩ አገልጋዮች ጥሪ ያለባቸውን ሰዎች ማለት ነው ሰሌክት አድርጋ ቤተክርስቲያን ይህ ሰው በእርግጥም አገልጋይ ነው፣ ይህ ሰው በእርግጥም ወንጌላዊ ነው ብላ ሰሌክት አድርጋ ለነዛ ሰዎች ነው አየህ ተገቢውን ነገር ስታደርግ ከወንጌል ቀለብ ጌታ እንዲቀበሉ ደንግጓል ብሎ ያለው ያኔ ወንጌሉ እንዲሮጥ በትክክል አስራቱ ውሏል ማለት ነው። የአስራት ጸሎቱ ላይ ግን ወንጌሉ እንዲሮጥ ይሉንና ገንዘቡ ግን የሚሯሯጠው የት ነው? ከዳሸን ባንክ ወደ አቢሲኒያ ባንክ፣ ከአቢሲኒያ ባንክ ወደ ኦሮሚያ ባንክ፣ ከኦሮሚያ ባንክ ወደ ንብ ባንክ፣ ከንብ ባንክ ወደ ማን ነው? ወደ አዋሽ ባንክ ነው ገንዘቡ ሲሯሯጥ የምታየው። አገልጋይ ውስጥ ቁጭ ብሏል። የሚሄድበት ገንዘብ የለውም። ለማገልገል እየፈለገ መሄድ እየፈለገ ማለት ነው። ብሄድ ትራንስፖርት የለም። ሰውን ከአዲስ አበባ ተነስተ ሞጆ ሄደ በእግርህ አገልግለህና አትለውም። በዚህን ጊዜ ማለት ነው ቢያንስ በትንሹ ከአዲስ አበባ ሞጆ እንደ በትንሹ ካላጋነንኩት 2 ቀን ተኩል ይወስዳል። ጎበዚያች ከሆነ የመጀመሪያው ቀን 42 ኪሎ ሜትር ልትሄድ ትችላለህ። ከአዲስ አበባ ደብረ ዘይት ማለት ነው 42 ኪሎ ሜትር ልትሄድ ትችላለህ በእግርህ። በሚቀጥለው ቀን ላይ ልሄድ ብለህ ብትል ብሽሽታ አካባቢ ይላጣል እግርህ። እኔ የእግር ሄያጅ ነኝ። አንደኛ የገጠር ልጅ ነኝ። በጣም ነው የሚሄደው። እነዚህን አካባቢዎች በእግር ነው የማውቃቸው። ከአዲስ አበባ እስከ አዳማ ያለውን በሙሉ በእግር አውቀዋለሁ። አልኮል በእግር በተለይ ጠዴ ማርያም እና ጆጎ ጊዮርጊስን የምታውቁት ወደ አዳማ መዳረሻ ማለት ነው። በጣም አደገኛ ጅቦች አሉ እዛ አካባቢ ላይ የሚወጡ። ምሽት ተበልቼ ሁሉ ነበረ። እግዚአብሔር በኪነ ጥበቡ ነው ያዳነኝ። ጆጎ ጊዮርጊስ ማለት ለአዳማ ቅርብ ነው። ቀጥሎ ጆጎ ጊዮርጊስን ስታልፍ ኪዳነ ምሕረት ነው አክስቴ የተቀበረችበት ማለት ነው። የእኔም ያስንዬም አክስቴ የተቀበረችበት። ጅቦች እንደ ጉድ ነው የሚወጡት። 09 እንዳለ ኦሮሚያ አሁን ቤተመንግስቱ የተሰራበት አካባቢ ላይ የጅብ መናኸሪያ ነበር። እኔ በእግር ነው የማውቀው እሱን ቦታ ብራዘር፣ በእግር ከቆሎ ትምህርት ቤት ጀምሮ በእግር ነው የማውቀው። አሁን እዛ ድረስ ሄደህ ከአዲስ አበባ አገልግል ብለህ አትለውም በእግር። ወንጌሉ እንዲሮጥ ይላሉ። ወንጌሉ እንዲሮጥ እግዚአብሔር ወንጌል እንዲሰብኩ ትክክለኛ ጥሪ ያለባቸውን ሰዎች እግዚአብሔር ያስነሳል። ቤተክርስቲያን በመጀመሪያ ማድረግ ያለባት ጥሪ ያለባቸውን ሰዎች ትለያለች። ጥሪ ያለባቸውን ሰዎች ከለየች በኋላ ጥሪ ያለባቸው ሰዎች ሲጸልዩ እግዚአብሔር ያሳያቸዋል።
ወዴት መሄድ እንዳለባቸው፣ ቤት መንገድ ሄደው መስበክ እንዳለባቸው ያመለክታቸዋል። ከዛስ ያን መንገድ ተከትለው ሄደው እንዲሰብኩ እነዛን ሰዎች በገንዘብ ሰፖርት ማድረግ ነው። ያኔ ነው ያ አስራት በትክክለኛው ለወንጌል ስራ ለሚውል ስራ በትክክለኛ ቦታ ላይ ዋለ ተብሎ የሚባለው ማለት ነው። ገንዘቡን ከህዝብ ተቀብለው ከባንክ ወደ ባንክ እያሯሯጡ ወንጌሉ እንዲሮጥ እያሉ አስራት ሰብስቦ ማስቀመጥ፣ አስራት ሰብስቦ ህንፃ ቤተክርስቲያን መቆለል የኢትዮጵያ ወንጌላውያን ቤተክርስቲያናት ታሪክ አይደለም እንዴ ወንድሞቼ እና እህቶቼ? አስራት ለማን ነው የሚሰጠው? ለእግዚአብሔር። ለአስራት የሚወጣ ገንዘብ በብሉይ ኪዳን ምን ነበር ሲደረግ የነበረው? መጽሐፍ ቅዱስን ያነበበ ያጠና ሰው ምን ነበረ ሲደረግ የነበረው? አስራት የሚወጣው ነገር ሁሉ በሙሉ ለምን ላይ ነበር ይውል የነበረው? ለቤቴ ህንፃ መስሪያ